بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ባለፈው ሳምንት ባየነው ትምህርታችን ላይ ስለ استفزازات قريش የቁረይሾች ነገር ፍለጋና ትንኮሳን ነበር ያየነው ከዚያም አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቂታል ወይ ደግሞ ጂሃድ እንደፈቀደላቸው አይተናል ከዚህም በተጨማሪ መሰረታዊ ነጥቦችን አይተን ነበር ማለት በእስልምና አላህ Subhanahu Wa Ta'ala ጂሃድን ለምንድን ነው የደነገገው ጂሃድ ለምንድን ነው ያስፈልገው አንድ ሰው በተለይ ደግሞ አሁን ባለንበት ዘመን አብዛኛዎች እስላም ጠላቶችም ሆነ እስልምና ውስጥ ያሉ ብዙ ሰዎች እስልምና ጂሃድን የደነገገበትን ጽንሰ ሐሳብ ወይም ደግሞ መርህ በትክክል ካለ መረዳታቸው የተነሳ የተሳሳተ በጣም መጥፎ ግንዛቤ እናያለን ስለዚህ ይሄን ነገር ለመረዳት ሲባል ሸሪዓ እስላማዊ ሸሪዓ ጂሃድን የደነገገበት መሰረታዊ ነጥቦች ብለን ለምን እንደተደነገገ ምንድነው የሚፈልግበት የሚለውን ነገር አይተናል እስልምና በትክክል እንድንረዳ ነው የሚፈልገው ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ ማለት እስላም ማለት ነው ቁርአን ማለት ነው መግቢያው ላይ እንዳየነው ዛለ ህይወታቸው ቁርአን ሙሉ ቁርአን ነው ቁርአንን ለመረዳት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ታሪካቸው ውሏቸውን ማወቅ ግድ ይለናል ሲራቸውን ማወቅ ግድ ይለናል ያ ካልሆነ አንረዳ እስልምና ጂሃድ በእስልምና የታዘዘው ለምንድን ነው ብለናል አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ቁርአን ማለት መለኮታዊ የህይወት መመሪያ ነው ብለናል ቁርአን ምንድነው መለኮታዊ የህይወት መመሪያ ነው ይሄ ቁርአን አላህ ሲያወርደው ለሰው ልጆች በአጠቃላይ ነው ያወረደው ብለን ለሰው ልጅ በአጠቃላይ እያንዳንዱ ሰው ቁርአን መለኮታዊ የሆነው የአምላክ ቃል ሊደርሰው መብት አለው እያንዳንዱ ሰው ሁሉም ሙስሊም ማለት አይደለም ምክንያቱም አስለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሲልካቸው በኻስ በሆነው እስልምናን ይላካቸው ማለት ዝርዝር የሆኑ ሸሪዓዎችን ይዘው ነው የመጡት ይሄ ሸሪዓ ቁርአን ነው የያዘው ቁርአን መለኮታዊ የህይወት መመሪያ ነው ይሄ መለኮታዊ የሆነው የህይወት መመሪያ የሰው ልጅን ከጨለማ ወደ ብርሃን የሚያወጣው የሆነውን ይሄንን ቁርአን እያንዳንዱ ሰው የማግኘት መብቱ የተጠበቀ ነው ማንንም ሰው ከዚህ መብቱ ፊት ለፊት ሊቆምበት አይገባም አላህ ለሰው ልጅ ህይወትን ይላከው ቁርአን ለሁሉም ለጥቁር ለነጭ ለአረብ ለአጀም የሚባል ነገር የለም ሁሉም እያንዳንዱ ሰው ቁርአን ሊደርሰው ይገባል አላህ ለሰው ልጆች ያወረደው መለኮታዊ የህይወት መመሪያ ነውና ይሄን ቁርአን በመልእክተኞች አማካይነት ሲያወርድ ለሰው ልጆች እንዲደርስ ነው ይህ መለኮታዊ የህይወት መመሪያ እንዳይደርስ ለሰዎች እንዳይደርስ መንገድ የሚዘጉ ኃይሎችን ለማስወገድ ሲባል ጂሃድ ታዘዘ ወይ ደግሞ ወደ እስልምና በሚደረግ ዳዕዋ እያንዳንዱ ሰው የእስልምናን ጥሪ የእስልምና ዳዕዋ ሊደርሰው መብቱ ነው ከዚያ በኋላ ማመንና አለማመን የእርሱ መብት ሆኖ ሳለ ማለት ነው ግን ሊደርሰው መብቱ ነው ማንንም ሰው አንተ አይደርስህም ላንተ እስልምና ወይ ደግሞ ቁርአን የህይወት መመሪያ ላንተ አንተ ጋር ሊደርስ አይገባም ብሎ ወይ ደግሞ አንተ ልታደርሳት አይገባም ብሎ መሃል ላይ በዚህ መሃል ግርዶሽ የሚሆንን አካል ለማስወገድ ሲባል ጂሃድ ታወጀ ይሄ ብቻ አይደለም የደረሳቸው ሰዎች ቁርአን መለኮታዊ የሆነው የህይወት መመሪያ ከደረሰው በኋላ ይሄንን መመሪያ በህይወቱ ላይ ተግባራዊ እንዳያደርግ የሚከለክሉ ኃይሎች ካሉ እነርሱንም ጭምር ለማስወገድ ማለት ነው እንዲደርሰው ከደረሰው በኋላ ደግሞ ይሄንን መለኮታዊ የህይወት መመሪያ ቁርአን ያዘዘውን ነገር ተግባራዊ እንዳያደርግ የሚከለክል አካል ካለ እነዚህን ከመንገዱ ላይ ለማስወገድ ምን ታዘዘ አላህ ጂሃድ አወጀ ማለት ነው ይሄ ጂሃድ ለዚህ ጽንሰ ሐሳብ የታወጀ ቢሆንም ግን መስፈርቶች አሉት ብለናል የመጀመሪያው መስፈርት ምንድነው አቅም ቁድራ ይባላል የመጀመሪያው መስፈርት አቅም ሲኖርህ ነው ምን የምታረገው ይሄንን መንገድ ላይ ያለውን ጋሬጣ መንገድ ላይ ያለውን አመኪላ የምታስወግደው አቅም ሲኖርህ ነው ምክንያቱም መንገድ ላይ የተጋደመው ቋጥኝ
ማስወገድ የማትችል ከሆነ ከሱ ጋር ብትታገል ዋጋ የለው ስትችል ነው አቅሙ ሲኖርህ ነው ያ ጂሃዱ ቢፈቀድም እንሰ ሐሳቡ ቢኖርም አቅም ከሌለ ግን ተግባራዊ አይደረግም አቅሙ ሲኖር ተግባራዊ ይደረጋል የመጀመሪያው መስፈርት ቁድራ ወይም አቅም ነው ሁለተኛው መስፈርት ይሄንን ሊያዝ የሚችለው ይሄንን ትልቅ የሆነውን እስልምና ትልቁ አካል ይሄን ጂሃድ አቅም ከመኖሩ ጋር ተግባራዊ እንዲደረግ የሚያዘው ማን ነው ብለናል ወልዩል አምር መሪ የኢስላም ሀገር መሪ የሆነ ሱልጣን አላህ መብት የሰጠው ኡማው ቃል ኪዳን የገባለት መሪ እሱ ሲያዝ ነው ታህተ ራያ ይባላል ከባንዲራ ስር መሆን አለበት የግድ ማለት ነው ይሄ ጂሃድ አሁን የምናየው አላህ ካለ በሚቀጥለው ሳምንት እንገባለን ወደ ጂሃድ ባቦች እንገባለን ይሄ ነገር በዚህ መልኩ ተፈጻሚ እንዲሆን የሚያዘው ማን ነው አቅም ከመኖሩ ጋር የመጀመሪያው አቅም ሆኖ ቀጥሎ ግን የሀገር መሪ መሆን አለበት የሀገር መሪ ባላዘዘበት ሁኔታ እስላማዊ መሪ ባላዘዘበት ሁኔታ ማንም ሰው ተነስቶ ኡመተል እስላምን ሙስሊሞችን ጂሃድ ተነሱ ይሄ ነገር ጂሃድ ነው በዚህ ጂሃድ ላይ የሞተ እንዲህ አይነት አጅር ያገኛል እንዲህ አይነት ነገር አለው ብሎ ማንም ይሄንን ኃላፊነት የመውሰድ መብት ሸሪዓ አልሰጠም ማንም አልሰጠም ኢላ ምን ካልሆነ ብለናል ምን ካልሆነ ድንበር ወረራ ካልሆነ በስተቀር ጠላት ሀገር ከወረረስ ድንበሩ ላይ ያሉ ሰዎች ግዴታቸው ነው አቅም ካላቸው የመሪው ፍቃድ አይጠብቁም ሀገር ከተወረረ ወራሪ ጠላት ከመጣ ድንበር ላይ ያሉ ሰዎች ከሌላው በተለየ መልኩ እነሱ ላይ ዋጅብ ይሆንባቸዋል ግዴታ ይሆንባቸዋል አቅም ካላቸው ይሄንን ጠላት ሀገር እንዳይወር የመከላከልና ሀገርን የማዳን ግዴታ በእነሱ ላይ ተጣለ ይሆናል ከአቅም ጋር የመሪ ፍቃድ አያስፈልጋቸው ወረራ ከሆነ ከዛ ውጪ ግን እስላምን ለማድረስ እነዚህ ቅድም ያልናቸውን መንገድ ላይ የተጋረጡትን ኃይሎች ለማስወገድ የሚደረገው ጂሃድ መሪ ሊያዝበት ይገባል ዓላማው ምንድነው لتكون كلمة الله هي العليا لا إله إلا الله يبلاي لهون لا إله إلا الله يبلاي لهون የቁርአን መልእክት ለሰው ልጆች ሊደርስ እስልምና በትክክለኛው ትርጉሙ ማለት ነው በላ ኢላሃ ኢላላህ በሚለው ትርጉሙ ተውሂድ የበላይ ሆኖ ሽርክ ሊጠፋ ይሄ ነው ዓላማው እነዚህ ነገሮች የግድ ምን ሊሆን ይገባል አእምሯችን ላይ ሊኖር ይገባል እኛ ጂሃድ የሚለው መልእክቱ ምንድነው ሸሪዓ ጂሃድን ለምንድነው ያወጀው ጂሃድ ማለት ምን ማለት ነው መቼ ነው የሚካሄደው ማን ነው የሚያዝበት እነዚህን ነገሮች ጠንቅቀን ልናውቅ ይገባል ካልሆነ ግን አደጋ ውስጥ ነው የምንገባው አደጋ ውስጥ የተለያዩ አካላቶች የተለያዩ ቡድኖች የራሳቸውን ዓላማ ሊያሳኩበት ሙስሊሙን ህብረተሰብ እንደ ከብት እየነዱ ሊማግዱት አይገባም ልንማገድም አይገባም ጂሃድ ሸርጡ ከተሟላ መስፈርቱ ተሟልቶ አላህ ባዘዘው መልኩ ከሆነ ከሰላት ቀጥሎ ትልቁ ዒባዳ ነው ትልቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸርጡ የተሟላለት ጂሃድ አግኝቶ በዚያ ላይ ሸሂድ ለመሆን ያልተመኘ ሰው አሟሟቱ የጃሂልያ ነው ብሏል ሸርጡ የተሟላለት ገብቷችኋል ሸርጡ የተሟላለት አላህ ባዘዘው መልኩ እንደዛ አይነት ጂሃድ ኖሮ በዚያ ላይ ህይወቱ እንዲያልፍ ያልተመኘ ሰው አሟሟቱ የጃሂልያ ነው ላይኖር ይችላል ምክንያቱም ነገሮች ቀደም እንዳልናቸው ሸርጦቹ መስፈርቶቹ ካልተሟሉ አይኖርም ግን በማሰብህ ራሱ አጅር ታገኛለህ ማለት ነው ይሄ ማለት ትክክለኛ የሆነ ሸሪዓዊ ጂሃድ ሲሆን ነው እንጂ ምናልባት የሆነ የፖለቲካ ቡድን ውስጥ ገብቶ ሳይሳካለት ሲቀር በእስልምና ስም ወይ ደግሞ ጋራጅ ከፍቶ ሲከስር ወይ ደግሞ መርካቶ ሱቅ ከፍቶ ሲከስርበት አይሃ ያዋጣኝም የሆነ ነገር ውስጥ ልግባ ብሎ ኡማውን መቀስቀስና ማስነሳት የሆነ ድርጅቱ ሲሰራ ቆይቶ ከድርጅቱ ሲባረር ወጥቶ ኡማውን ለጂሃድ ማሰለፍ ማይምኪን አበደን የለም እንደዚህ አይነት ሸሪዓ እስልምና ጂሃድ በዚህ መልኩ አይደለም አራቱ ማኢማዎች ባብ አድርገውለታል ጂሃድ
ዝም ብሎ ተራሶ ማንም ሰው የሚያወራው አይደለም ማለት ነው። አራቱም ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አህመድ አራቱም ዝርዝር በሆነ ሁኔታ በአራቱም መዝሐብ ላይ ኪታባቸው በእጃችን ላይ ነው ያለው። እያንዳንዱ ሰው ሊያየው ይችላል። ለዛል ከዚህ ውጪ እነዚህ ራሳቸውን እንደ ሻማ አቅልጠው ለኡማው ብርሃን ትተው የሄዱ ዑለማዎች የእነርሱን መልእክት የእነሱን ትምህርት እዛ የሆነ ቦታ ላይ አስቀምጠነው አይ እኛንን ሌላ ዛሬ ህግ የምናወጣው ብንል ይሄ ትልቅ አደጋ ነው። ስለዚህ በዚህ መልኩ ልንገነዘበው ይገባል ነው። ስለዚህ ባለፈው ሳምንት አይተናል ማለት ነው። ምንድን ነበር ላይ የቆምነው? السرايا والغزوات. تقدم أن رسول الله صلى الله عليه وسلم أسلفنا نبي محمد صلى الله عليه وسلم والمسلمين كذلك صحابة وجاتشو كانوا آخذين بالحيطة والحذر من بداية أمرهم ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆነ ሷሃባዎችም ከመካ ሙሽሪኮች ጥንቃቄ ላይ እንደነበሩ አይተናል ማለት ነው ባለፈው። وذلك بالحراسة በመጠበቅ والبيات مع السلاح እያንዳንዱ ሷሃባ ከመሳሪያ ጋር ነበር አብሮ የሚያድረው ብለናል። كذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠበቁ ነበር፣ ተከበው ይጠበቁ ነበር። ምን እስከመጣ ድረስ ምን የሚለው የቁርአን አንቀጽ والله يعصمك من الناس أيها الناس انصرفوا عني قد عصمني الله አሉ። እናንተ ሰዎች ሆይ አላህ ጠብቆኛል፣ በቃ ወደ የቤታችሁ ሂዱ አሏቸው ማለት ሰሃባዎች። እስከዛን ጊዜ ድረስ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠበቁ ነበር ከሙሽሪኮች አደጋ እንዳያደርሱባቸው ማለት ነው። ሙስሊሞችም ምናልባት በተዘናጉበት ሁኔታ ላይ ጥቃት እንዳይደርስባቸው ራሳቸውን በጣም በጥንቃቄ ላይ ሆነው ነበር ሲጠብቁ የነበሩት። فلما نزل الإذن بالقتال أخذ رسول الله صلى الله عليه وسلم يرتب البعوث والدوريات العسكرية من يعني الله فكر الله بحال على نبي محمد صلى الله عليه وسلم هي جهاد معناته بالقتال جهاد. أخذ رسول الله صلى الله عليه وسلم يا الله ملكتنيا جمروا يرتب البعوث بؤوث ማለት የሚልኳቸው ምንድነው የሚባለው ሮንድ እንደ ሮንድ ማለት ነው። ወይ ደግሞ የሚያጣራ ነገሮችን በደንብ ሄዶ ድንበር አካባቢ የመዲና ዙሪያ ያሉትን ሁኔታዎች የሚጠብቅና እሳቸው የሚልኩትን ነገር ሰርቶ ጠብቆ የሚመጣ ወደውሪያት العسكرية ደውሪያ ማለት ሮንድ ነው የሚባለው ወታደራዊ የሆነ የተወሰነ አሁን ይመጣልናል። ዝርዝሩ ሲመጣልን ይገባናል በበለጠ። ደውሪያት የሚባለው አንዳንዴ ለምሳሌ አሁን ፖሊስ አላለ ማታ ቀኝት የሚያደርጉ የተወሰነ በግሩፕ የሚወጣ ሰራዊት ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ድሮ አብዮት ጥበቃ የሚባል ምናምን ይሄ ደውሪያ ይባላል። ይሄ በዚህ መልኩ ቀኝት የሚያደርግ ማለት ነው፣ ሁኔታዎችን የሚቆጣጠር ويؤمر عليها احد من اصحابه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በሚልኳቸው ሰዎች ውስጥ አንዱን አሚር ያደርጉታል። አንዱን ማለት ነው የዛ 10 ሰው ይሁን 60 ሰው 100 ሰው ይሁን አንድ ሰው አሚር አድርገው ነበር የሚልኩት ማለት ነው። وهي المسمى بالسريه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 20 ሰዎች ሊሆኑ ይችላሉ፣ 30 ሰዎች ሊሆኑ ይችላሉ። አንድ ሰው አሚር አድርገው ሂድና የሆነ እስኪ ቃኝተህ የጠላትን እንቅስቃሴ መዲና ዙሪያ ላይ ያሉትን ሁኔታዎች አጣርተህ እና ማለት ተብሎ የሚላከው ሰርያ ይባላል። ይሄ ከሰሃባዎች ውስጥ አንዱ አሚር ተደርጎ ከተላከ ማለት ነው። ይሄ ምን ይባላል? ሰርያ። وربما خرج فيها بنفسه አንዳንዴ ደግሞ ራሳቸው የተወሰኑ ሰሃባዎችን ይዙና ራሳቸው ይወጡ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ራሳቸው ሲወጡስ ምን ይባላል? وهي المسمى بالغزوه ራሳቸው ሲወጡ غزوه ይባላል። እሳቸው ራሳቸው መሪ ሆነው ከወጡበት ሌላ ከሰሃባዎች አንዱ ሐላፊ ሆኖ አሚር ተደርጎ ከተላከ ምን ይባላል ብለናል? ሰርያ ይባላል። نعم وكان المقصود ከዚህ ምንድን ነበር የሚፈለገው? አንደኛ استكشاف حركات العدو የጠላትን እንቅስቃሴ መቆጣጠርና ማወቅ ለሙስሊሞች ግልጽ ማድረግ ማለት ነው። ለመዲና ላሉ ሙስሊሞች የጠላት ሁኔታ ወተአሚን አጥራፍ المدينه የመዲናን ዙሪያ ሰላም ማድረግ ከጠላት ድንገተኛ ወረራ መጠበቅ ማለት ሙስሊሞች ባልተዘጋጁበት ሁኔታ ድንገት ጠላት መጥቶ እንዳይወራቸውና አደጋ እንዳያደርስባቸው ለማድረግ። ሁለተኛ አደግጡ على قريش بالتعرض لقوافلهم حتى يشعروا بالخطر على تجارتهم واموالهم وانفسهم። ሁለተኛው ደግሞ አላማ ይሄ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲልኩ የነበሩት ለምንድን ነው? ቁረይሾች አደጋ ውስጥ እንዳሉ እንዲገባቸው ለማድረግ እንዲያውቁ። አሁን ሙስሊሞች ላይ የሚያደርሱት ስቃይ
ከዛ በፊት የነበረው ነገር በቀላሉ አሁን አልহামዱሊላህ መዲና ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገር ይዘዋል ሰሃባዎች ሀገር ይዘዋል ተደላድለው ነው ያሉት ስለዚህ አሁንም እንደፈለጉ ሙሽሪኮች ይሄንን የአላህ ዲንን ለማድረስ የሚደረገውን እንቅስቃሴ የመግታት አቅም እንደሌላቸው እንዲያውቁ ሙስሊሞች አቅም እንዳላቸው አሁን መዲናንም ሆነ ዲናቸውን መጠበቅ የሚችሉበት ደረጃ ላይ እንደደረሱ እንዲያውቁ ለማድረግ كذلك بالتعرض ማለት በመጋፈጥ لقوافلهم ለንግድ ቡድናቸው ወደ ሻም የሚሄደው የነበረውን حتى يشعروا እስኪ እንዲያውቁ بالخطر አደጋ ላይ ብለው እነዚህ ሰዎች ለካ እንዲህ አይነት ደረጃ ላይ ደርሰዋል እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር እዚህ ደረጃ ደርሰዋል ብለው እንዲያስቡ እንዲያደርጓቸው አላ تجارتهم በንግዳቸው አምዋሊም ወአንፉሲም በገንዘባቸውም በነፍሳቸውም አደጋ ላይ እንዳሉ እንዲያውቁ ለማድረግ فإما أن يفيقوا عن غيهم ከዚያ በኋላስ ወይም ሙሽሪኮች ካሉበት የጥመት ሰመመን እንዲነቁ ማድረግ ምን እንዲሆኑ እንዲሰልሙ ማለት ነው ከተሳካ ይሄ ويسالموا المسلمين ويتركوهم على حريتهم في نشر الإسلام والعمل به ከሙስሊሞች ጋር ሰላም ፈጥረው ሙሽሪኮቹ ሙስሊሞችን መዲና ላይ እምነታቸውን ዲናቸውን አላህ የላካቸውን መልእክት በሰላም እንዲያደርሱ እድል መስጠት ምንም ለነርሱ ወደ እነሱ ሳይመጡባቸው ማለት ነው وهذا ይሄኛው غايه ما كان يتمناه المسلمون ይሄ ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆነ ሱሐባዎች በጣም ሲፈልጉት የነበረው ይሄንን ነበር አው يختاروا طريق الحرب ወይ ደግሞ ጦርነት እንዲመርጡ የመካ ሙሽሪኮች ከሙስሊሞች ጋር والقتال فيخسروا اولا طريقه تجارتهم ጦርነት ከመረጡ በመጀመሪያ ደረጃ የሚያጡት ምንድነው ወደ ሻም ያደርጉት የነበረው የንግድ እንቅስቃሴያቸው ይቆምባቸዋል ይሄንን ይከስራሉ ማለት ነው ለምን لانها كانت تمر باطراف المدينه ምክንያቱም በመዲና ዙሪያ ነበር የሚሄዱት ወደ ሻም በመዲና ዳር ነበር እየሄዱ የነበሩት ማለት ነው ይሄ እንቅስቃሴያቸው የንግድ እንቅስቃሴያቸው የሚካሄደው መመላለሻው የመዲና ጠረፍ ነው ጫፍ ስለዚህ ጦርነት እናነሳለን ካሉ የመጀመሪያው አደጋ በንግድ እንቅስቃሴያቸው ላይ ይሆናል ويلقوا ثانيا جزاء شرهم وعدوانهم باذن الله ونصره لعباده المؤمنين በሁለተኛ ደረጃ ደግሞ አላህ ለሙስሊሞች እርዳታ ሰጥቷቸው ጭራሽ እነርሱን ራሳቸውን ማለት ነው በጂሃድ መካን ለቀው ወይ ደግሞ መካን ለሙስሊሞች እንዲያስረክቡ ይሄን ደግሞ አላህ ያደርጋል وهذا الذي وقعت الاشاره اليه في كلام الله سبحانه وتعالى مرارا ይሄኛው ነው በጣም ብዙ የቁርአን አንቀጾች ላይ አላህ የገለጸው ማለት ነው ሙስሊሞችን እንደሚረዳ ከሃዲያኖችን የበታች እንደሚያደርግ በዱንያ ላይ የውርደት ካባ እንደሚያለብሳቸውና ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቻቸውን አላህ እንደሚረዳቸውና የበላይ እንደሚያደርጋቸው በጣም በብዙ የቁርአን አንቀጾች ላይ ገለጸው ስለዚህ ይሄኛው ነበር ሶስተኛው አቅድ መዋፊቅ التحالف ሶስተኛው ደግሞ የስምምነት መፈራረም ከማን ጋር او عدم الاعتداء ወይ ደግሞ ጠላትነት እንዳይኖር مع قبائل اخرى ከሌሎች የአረብ ጎሳዎች ጋር ከቁረይሾች ጋር ሳይሆን በመዲና ዙሪያ ካሉ ከሌሎች ጎሳዎች ጋር የሰላም ስምምነት ማድረግ አራተኛ ኢብላግ ሪሳለት አላህ በአራተኛ ደረጃ ደግሞ አላህ ያዘዘውን እስልምናን ለሰዎች ማድረስ ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ وما ارسلناك الا رحمه للعالمين ለዓለማት በእዝነታችን ልከናል ብሏቸዋል ስለዚህ ለዓለም ነው መድረስ ያለበት የሳቸው ሪሳላ እስልምና ለዓለም ነው የሚደርሰው የተላከው ለዓለም ነው ቁርአን አላህ ለዓለም ነው የላከው ይሄን ማድረስ ونشر دعوة الإسلام قولا وعملا اسلمنا بنجرم بتجوارم لعالم ما درسنا وأول سرية بعثها رسول الله صلى الله عليه وسلم يمجمرياو بودن يلاكوت نبيه سرية مبالو سرية تسمى بسيف البحر سيف البحر وده بحر دارتشا يتلاكنو بحر الأحمر وده كي بحر دارتشا يتلاكه أني بودن مالتنا يهنيو نبر نبيه مجمريا يلاكوت بعثها في رمضان في السنة الأولى من الهجرة بأندنيو عامت بهجرة قطاطر يمجمريا ور لا ينبر يلاكوت يمجمريا ور من يبالال يمجمريا ور من يبالال بهجرة قطاطر من يبالال محرم يمجمريا ور محرم يبالال نعم وأمر عليها نبي محمد صلى الله عليه وسلم ما نعمير درجو عمه حمزة بن عبد المطلب يمجمرياون سرية حمزان أمير درجون يلاكوت حمزة ابن عبد المطلب وكان قوامها 30 رجلا
من المهاجرين ወደ 30 የሚሆኑ ሰሃባዎች ነበሩ ከሙሃጅሮች ነበረ ለምንድን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ ሙሃጅሮችን የሚልኩት የመካ የመዲና ሰዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አቀበተል ኡላም ይሁን አቀበተ ታኒያ ላይ ቃል ኪዳን ሲገቡላቸው መዲና ላይ ሊጠብቋቸው ነው ቃል ይገቡላቸው መዲና ላይ ማንንም እንዳይነካቸው ልጆቻቸውን ሚስቶቻቸውን ራሳቸውን ከሚጠብቁበት ነገር ሊጠብቋቸው ነው አሁን ያለው ነገር ግን ከመዲና ውጪ እየተደረገ ስለሆነ አንሳሮችን አልጨመሩም ነብዩ አንሳሮች መዲና ላይ ሙስሊሞችም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥቃት እንዳይደርስባቸው ሊከላከሉ ነው ቃል የገቡት አሁን ሙሃጅሮችን ነው እየላኩ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም نعم وقد واصلوا سيرهم حتى بلغوا الى سيف البحر اي بحر ዳርቻ እስኪደርሱ ድረስ ማለት ነው ቀጠሉ من ناحيه العيس በሚባለው በኩል ማለት ነው واعترضوا ايرا لقريش እዛ የቁረይሾችን የንግድ ቃፊላ አገኙ قادمه من الشام ከሻም የምትመለስ عليها ابو جهل በእነርሱ በኩል ደግሞ በቁረይሾች በኩል ይሄንን የንግድ ግሩፕ የሚመራው ማን ነው አቡ ጀህል ነው في 300 رجل 300 ሰው ነው እየመራው ያለው ያንን የንግድ ቡድን ማለት ነው ግመሎች ንግድ ላይ እነዚህ የተጫነው ነገር በጣም ትልቅ የመካ ባለሀብቶች ሀብታቸው በለው ዛሬ በመርከብ እንደሚጫነው ንብረት ማለት ነው በጣም ትልቅ የሆነ ግዙፍ ሀብት ነው የሚንቀሳቀሰው አቡ ጀህል ከ300 ሰዎች ጋር ነው እየመጣ ያለው ሐምዛ ከስንት ሰው ጋር ነው የወጣው ከ30 ሰው ጋር طيب ስለዚህ ምን ሆነ فاصطف الفريقان ተገናኙ አቡ ጀህልና ሐምዛ ማለት ነው መንገድ ላይ وكاد يقع القتال በመሐከላቸው ጦርነት ሊከፈት ሆነ አቡ ጀህል ነው ሐምዛም ሐምዛ ነው ይተዋወቃሉ ሁለቱም የቁረይሽ ጀግኖች ናቸው ተገናኙ لكن توسط ሙጅዲ ኢብኑ አምር አልጁሃኒ ነገር ግን በመሐከላቸው ሙጅዲ የሚባል ሰው ጣልቃ ገባና አይ ይሄ ነገር መሆን የለበትም መከሰት የለበትም አስለን ሐምዛ ለጦርነት አልነበረም የተላከው ለምንድን ነው የተላከው እንቅስቃሴውን እንዲያጣራ ያለውን እንቅስቃሴ ምን ይመስላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሳቸው የሆነ ስትራቴጂ አላቸው የራሳቸው ፕሮግራም አላቸው ግን ያው ሐምዛ መጣበትና አደጋ ሊፈጠር ነበር አይ ተው ይሄ ነገር አያስፈልግም ብሎ መሐል ላይ ገባ فانصرف الفريقان ሁለቱም ማርሐባ ብለው ተለያዩ ሐምዛም ወደ መዲና ተመለሰ አቡ ጀህልም የንግድ ቃፊላውን እየመራ ወደ መካ ሄደ ማለት ነው كانت هذه السريه اول عمل عسكري في تاريخ الاسلام ይሄ የመጀመሪያው እስልምና ውስጥ የመጀመሪያ ምን አይነት ነው ወታደራዊ እንቅስቃሴ ነበር ማለት ይቻላል ወታደራዊ እንቅስቃሴ በእስልምና የመጀመሪያ ጊዜ ተደረገ وكان لواؤها ابيض ለሐምዛ የተሰጠው ባንዲራ ነጭ ነበር የዛን ጊዜ ማለት ነው وهو اول لواء عقد في تاريخ الاسلام ለመጀመሪያ ጊዜ በአላህ መንገድ ላይ የተያዘ ባንዲራ ነበር ሐምዛ ይዞት የወጣው ማለት ነው وحمل اللواء ابو مرثد كناز ابن حسين الغنوي يعني ابو مرثد الغنوي የተባለ صحابي ነበር ያዘው ይሄንን ثم تتابعت البؤوث والسرايا ከዚያ በኋላ በጣም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያከታተሉ ላኩ فارسل في شوال عبيدة بن الحارث في 60 رجلا من المهاجرين الى بطن الرابغ ከዚያ በኋላ ደግሞ አቡ ኡበይዳ ኢብኑ አልሐሪስ የተባለውን ሰሃቢ አሁንም ሙሃጅር ነው ከ60 ከሚሆኑ የሙሃጅር ሰሃባዎች ጋር ላኩት በጥነ ራቢግ ወደ ሚባል ቦታ فلقي ابا سفيان وهو في 200 رجل አቡ ሱፊያንን አገኘው 200 ሰው አሁንም የንግድ ግሩፑ 200 ሰው እየመራው ማለት ነው فوقع الترامي دون القتال በሁለቱ መካከል በአቡ ኡበይዳና በአቡ ሱፊያን በሁለቱ በሙስሊም ቁረይሽ ሙሽሪኮች መካከል በቀስት የመወራወር ነገር ተጀመረ ከዚያ በኋላ ወደ ጦርነት ሳይቀየር خلاص የሆነ መልእክት ተላልፈዋል ማለት ነው አሁን ምንድነው የተፈለገው መጀመሪያ ምን ብለናል ቁረይሾች ምን እንዲያውቁ ነው የመካ ሙሽሪኮች አደጋ ላይ መሆናቸው ሙስሊሞች የሆነ ደረጃ ላይ እንደደረሱ አሁን خلاص ሙስሊሞቹ አለን እያሉ ነው ማለት መልእክት እያስተላለፉ ነው ስለዚህ የቀስት ውርወራ ተደረገና አሁንም አቡ ሱፊያንም ወደ ሄደ ወደ መጣበት ወደ መካ كذلك ابو عبيدة ወደ መዲና ثم ارسل في ذي القعده سعد بن ابي وقاص في 20 رجلا من المهاجرين الى الخرار قريبا من رابغ فلم يلقى كيدا ከዚያ በኋላ ደግሞ سعد بن ابي وقاص ላኩት ከ20 ሰዎች ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቀደም አቡ ኡበይዳ ወደ ሄደበት አካባቢ
ነገር ግን እነሱ ምንም ነገር ሳይደርስባቸው ተመልሰው ወደ መዲና መጡ ثم خرج رسول الله صلى الله عليه وسلم بنفسه إلى الأبواء أو ودان في سفر سنة الثانية من الهجرية في 70 رجلا من المهاجرين ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰባ ሙሃጅሮች ጋር ሆነው ራሳቸው ወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪ ደግሞ አሁን እኔ ያለውን ነገር ልይ ብለው ወጡ ማለት ነው فلم يلقى احدا ማንም አላገኙም መንገድ ላይ وعقد ميثاق الآمان والتناصر مع عمرو بن مخشى الضمري ከዚያ ዱመር ከሚባሉ ጎሳዎች ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምር መክሸ ከሚባል ሰው ጋር የስምምነት ውል ወይ ደግሞ ጠላትነት እንዳይኖር እነሱ ለማንም እንዳያግዙ በሙስሊሞች ላይ ለጠላት እንዳያግዙ ስምምነት ተፈራርመው መጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكانت اول غزوه خرج لها رسول الله صلى الله عليه وسلم ይሄኛው ደግሞ የመጀመሪያ غزوه ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የወጡበት ማለት ነው ثم خرج الى بوات من ناحيه رضوى ከዚያ እንደገና ደግሞ በዋጥ ወደሚባል ቦታ ወጡ وفي ربيع الاول ላይ سنه ثانيه في 200 من المهاجرين فلم يلقى احدا አሁን ደግሞ በጣም ብዙ ሰራዊት ይዘው ወጡ ነብዩ መሐመድ ብዙ يعني الصحابዎች ወደ 200 የሚሆኑ ማለት ነው አሁንም ማንንም አላገኙ وفي نفس الشهر اغار كرز ابن جابر الفهري على مراع المدينه وساق بعض المواشي فخرج صلى الله عليه وسلم في طلبه الى صفوان من ناحيه بدر عند سو بزاو بربيع الاول لاي كرز ابن جابر الفهري يتبعله سو هذا مشرك يمطعنا على مراء المدينه مدينه ላይ ያሉ በመዲና ዙሪያ እየተጠበቁ የነበሩ ግመሎችና ከብቶች ያሉበት የሚጠበቁበት እነሱ በብዛት በሚጠበቁበት ቦታ ላይ ድንገት መጥቶ ወረራ አካሄደና እየነዳ ሄደ وساق بعض المواشي እየነዳ ሄደ ማለት ነው فخرج رسول الله صلى الله عليه وسلم في طلبه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷሃባዎች ጋር ሆነው ወጡ ራሳቸው ይሄን ሰው ለመፈለግ ቶሎ ደረሳቸው ያለው ነገር ሲሰሙ ወጡ الى صفوان من ناحيه بدر በበድር በኩል صفوان ወደሚባል ቦታ في 70 رجلا من المهاجرين سبع صحابዎችን ይዞ ከሙሃጅሮች ولكن كرزا افلت ونجح في الفراء ነገር ግን ይሄ ኩርዝ የነዳቸውን ከብቶች ትቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎች ጋር እየመጡ መሆናቸውን ሲያውቅ አመለጠ ሳይደርሱበት ጠፋ አመልጦ በዛው ጠፋ وهذه الغزوه تسمى بغزوه بدر الاولى ይሄኛው የበድር غزوه بدر ይባላል የመጀመሪያው ወደ በድር የሚደረገው እንቅስቃሴ ምክንያት የሆነው ይሄ ነበር ثم خرج في جماد الاولى أو الآخرة سنة ثانٍ إلى ذي العشيرة في 150 أو 200 من المهاجرين كذا رمو نبي محمد صلى الله عليه وسلم معهم بجماد الأولى ويمدمو جماد الآخرة ሁለተኛው ዓመት ማለት ነው ዓመተ ሂጅሪያ ذي العشيرة ወደ ተባለ ቦታ 150 ወይም 200 ከሚሆኑ ሙሃጅሮች ጋር እስካሁን ድረስ ተመልከቱ ከነብዩ መሐመድም ጋር ሆነ ከሌሎች ሰሃባዎች ጋር እየወጡ ያሉት ማን ናቸው ሙሃጅሮች ናቸው አንሳሮች የሉበት ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንሳሮችን በዚህ ላይ ማሳተፍ አልፈለጉም ቃል ኪዳናቸው መዲና ውስጥ ስለሆነ ማለት ነው نعم كذياس يعترض عيرا لقريش ذاهبة إلى الشام ወደ ሻም የሚሄድ የሙሽሪኮች የመካ ሙሽሪኮች የንግድ ግሩፕ እንዳለ ሰምተው ነበር እሱን ምን ሊያደርጉ ሊቆጣጠሩ ولكنها فاتته قبل ايام ነገር ግን የተወሰኑ ቀናቶች በፊት አልፈው ሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይደርሱ ማለት ነው وعقد ميثاق مع عدم العدوان مع بني مدلج ከሚባሉ ጎሳዎች ጋር አሁንም ሌላ እድል አገኙ ምን እነዚህ በኒ ሙድለጆች በሙስሊሞች ላይ ከማንም ጋር ስምምነት እንዳይፈጥሩ ማንንም እንዳያግዙ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስምምነት ተዋውለው መጡ ማለት ነው ثم بعث في شهر رجب سنة ثان من الهجرية عبد الله بن جحش الأسدي إلى نخلة بين مكة والطائف كذا عبد الله بن جحش يتبع على صحابي وده نخلة مبال بوتا لاكوت نخلة مالت بطائفنا بمكة مهكل يالا بوتا في 12 رجلا من المهاجرين كأفره لت مهاجر صحابة وشكا عبد الله بن جحش لاكوت نبي محمد صلى الله عليه وسلم ምንድነው አሁንም ቅኝት ነው የተሰጠው የቤት ስራ ምን አደረገ ليأتوا بخبر عير لقريش የቁረይሾች የንግድ እንቅስቃሴያቸው ምን እንደሆነ
የሚገባም ካለ የሚወጣም ካለ አይታችሁ ነው ተብለው ተላኩ ከዚያስ لكنهم هاجموا عليها ነገር ግን አብዱላህ ኢብኑ ጀይሽ ማንን ያገኛል የቁረይሾች የንግድ ቡድን ሲመጣ አየ አረ ይሄማ እንደዚህ አይናችን እያየ እንደው ዝም ብለናቸው ሊገቡ ነው አይገቡም ስለዚህ ምን ማድረግ አለብን እነሱ እኛን ንብረታችንን ዘርፈው ከመካ ከምንወዳት ሀገራችን አባረውን የለም አዎ አንድ ተዋቸው ሚልና ምን ያደርጋ ጥቃት ይከፍታል በእነሱ ላይ አብዱላህ ኢብኑ ጀይሽ በመካ ወጥኖች ላይ ማለት ነው በእነዚህ በቁረይሽ የንግድ ቃፊላ ላይ فقتلوا رجلا عند سو ገደሉ واثروا اثنين ሁለት ሰዎችን ማረኩ وساقوا الإير የንግድ ቃፊላውን በሙሉ እየነዱ ወደ መዲና ይዘው መጡ ሁለት ሰው ማርከው አንድ ሰው ገለው የቁረይሾችን የንግድ ሀብታቸውን እንዳለ እየነዱ በግመል ማይተጫነውን ይዘው መጡ وغضب رسول الله صلى الله عليه وسلم على ذلك يا الله ملكتኛ በጣም ተቆጡ አልፈልግም ولم يرضى به ምንም አልወደቱም ይሄን ነገር አልተቀበሉም فاطلق الاسيرين وادى دية المقتول ሁለቱን ሙርኮኞችን ሂዱ አሏቸው ለቀቋቸውና የተገደለውን ሰው ካሳ ከፈሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገደሉትን የአንዱን ሰው ካሳ ከፈሉ እነዚህ ሁለቱን ደግሞ ሙርኮኞች ለቀቋቸው ሂዱ አሏቸው ለምን ነበረ وكان الحادث في اخر يوم من رجب ይሄ ነገር የተከሰተው የረጀብ ወር የመጨረሻ ቀን ላይ ነበር የረጀብ ወር ምንድነው ረጀብ ወር የተከበረው ወር የረጀብ ወር ማለት የተከበረው ወር ነው በዚህ ወር ذوالقعدة ذوالحجة محرم እና ረጀብ በእነዚህ ወራቶች እንኳን ሙስሊሞች አይደሉም ሙሽሪኮች ራሳቸውን ቢሆኑ መጋደልም ሆነ ምንም አይነት ወንጀል መስራት አይቻልም ይሄ መጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆኖ ከመላካቸው በፊት የሚታወቅ ነው ይሄ ሙሽሪኮችም ይሄን ያያርጉ እነዚህን ወሮች ያከብሯቸዋል ስለዚህ በዚህ ወር ውስጥ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው እስልምና የአላህ ዲን ነው አላህ እርም ያደረገውን አላህ ክልክል ያደረገውን ነገር ከምንም በላይ ክልክል ያደርጋል እስልምና አሁን ምን አገኙ የመካ ሙሽሪኮች ነብዩ መሐመድና ሰለላሁ ዐለይሂ ወሰለም እስልምናን የሚተቹበት ነገር አገኙ እስልምና የውሸትነት ነው የሚሉበት ምክንያቱም አላህ ያከበረውን ወር ሰው በመግደል አረከሱት ብለው የሳቸውን ዳዕዋ የሚመቱበት የሳቸውን እስልምና የሚያንቋሽሹበት ነገር ስላገኙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም አልተመቻቸው በጣም ተበሳጩ فآثار المشركون ضجة بأن المسلمين انتهكوا حرمة الشهر الحرام مشركوች መካ ላይ ይሄንን ሲሰሙ لا إله إلا الله ቀውጥ ፈጠሩ ይሄው ሙስሊሞች አላህ ያከበረውን ወር አረከሱት ሰው ገደሉበት ሙሐመድ ነብይ ነኝ ይያለ የአላህ መልእክተኛ ነኝ ይያለ አላህ ክልክል ያደረገውን ነገር ክልክል እናደርጋለን ይያለ ነገር ግን ይሄው በተከበረው በረጀብ ወር ውስጥ እነሱ ይሄው ሰው ገደሉበት ደም አፈሰሱ هذه مصيبه በጣም ከባድ አደጋ ነበር 29ኛው ሌሊት ነው በዚህ ወር መጋደል በወሩ መጋደሉ ክልክል ነው حرام ነው ያቃል እሱም ያቃል እኮ ነገር ግን ነገ ምን ሊሆን ነው ሊያልቅ ነው የረጀብ ወር ያልቃል ነገር ግን ምን ይሆናል አብደላህ ኢብኑ ጃህሽ እስከ ነገ ድረስ ቢጠብቅ ወሩ ያልቃል አይደል ወሩ አልቆ ምን ይሆናል የተከበረው ወላ አልቆ ኖርማል አዲ ወር ይመጣል ይገባል ነገር ግን ምን ይሆናል ያመልጣሉ ማን ቁጭ ብሎ ይጠብቋል እሱ እንዴ የመካ ሙሽሪኮች የተከበረው ወር አልቆ አብደላህ ኢብኑ ጃህሽ እስኪገላቸው ድረስ ቁጭ ብሎ ይጠብቁት ነው እንዴ አይጠብቁትም ስለዚህ ምን ሊሆን ነው ሊያመልጡ ነው ይፈልገው ይሁን እንጂ ማምለጥማ የለባቸውም ብሎ ነው አብደላህ ኢብኑ ጃህሽ ይሄንን እርምጃ ወሰደው ማለት ነው ያቃል የተከበረው ወር መሆኑ ሙሽሪኮችም ይሄንን ስም የማጥፋት ዘመቻ እንደሚያደርጉም ያቃል ግን ውስጣቸው ያለው የሙሽሪኮች ያደረሱባቸው በደል በእስልምና በዲን ላይ እየሰሩት ያለው ነገር ግፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማሰቃየታቸው ሰው እየገደሉ ከሀገር ማባረራቸው ይሄ ሁሉ ነገር እየሰሩ የእነርሱ ወንጀል መቼስ ይሄንን እንዴት ዝም ብዬ አልፋለሁ በሚል ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ላ ይሄ ትልቅ በር ተከፈተላቸው ለሙሽሪኮች አልጣ ይሄ ምን ይባላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ነገር የጠሉበት ለምንድን ነው እነዚህ ሰዎች እነርሱን መግደል ወይ ደግሞ ቃፊላ የንግድ ቃፊላቸውን መማረኩ ተጠልቶ አይደለም ለምንድን ነው ግን
የሚያመጣው መፍሰዳ የበለጠ ስለሆነ ከሚገኘው ጥቅም የሚመጣው መፍሰዳ ምን ስለሆነ የከፋ ነው። ለምን በዲን ላይ እነርሱ በዳዕዋው ላይ ነው ዘመቻ የሚያደርጉት። ዳዕዋውን ነው የሚመቱት፣ ለመምታት ይጠቀሙበታል። ስለዚህ የአላህ መልእክተኛ ይሄ ነገር በጣም አስቆጣቸው። አላህ Subhanahu Wa Ta'ala የቁርአን አንቀጽ አወረደ። ምን አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም? فأنزل الله يسألونك عن الشهر الحرام قتال فيه يا محمد አላቸው አላህ ስለተከበረው ወር በዚያው ስለመጋደል ይጠይቁሃል። የመካ ሰዎች ይጠይቁሃል። እንዴ የተከበረው ወር በተከበረው ወር ውስጥ ደም ማፍሰስ ይቻላል እንዴ? ሰው መግደል ይቻላል ወይ ብለው ይጠይቁሃል። يسألونك عن الشهر الحرام قتال فيه من አላቸው አላህ قل قتال فيه كبير አይደለም አይቻልም ብለህ በላቸው። በተከበረው ወር ውስጥ ደም ማፍሰስ በተከበረው ወር ውስጥ መጋደል ትልቅ ኃጢያት ነው፣ ትልቅ ወንጀል ነው በላቸው። ትልቅ كبير نعم ይሄ በጣም ትልቅ ትምህርት ይሰጠናል። ሐቅ ነው ማንንም ቢለው ማለት ነው። ግልጽ አላህ ምን አደረገላቸው ለመካ ሙሽሪኮች? አጸደቀላቸው። ምን መሆኑን? በተከበረው ወር ውስጥ መጋደል ይቻላል ወይ? ይቻላል? አይቻልም። ሙስሊሞች ቢሰሩትም ወንጀል ማንንም ይስራው ማንንም ወንጀል ነው። ለእከሌ ተብሎ ወንጀል አይደለም አይባልም። ግልጽ ማንንም ይስራው ወንጀል ነው። ወንጀልነቱ አንተ የምትጠላው ሰው ወይ ደግሞ የሆነ ጠላትህ የሆነ ሰው አንተ የሰራውን ስተት ሲነግርህ ልትቀበለው ይገባል። ኢናዳ ያስፈልግም ማለት ነው። አላህ ምን አደረገላቸው? አጸደቀላቸው። يسألونك عن الشهر الحرام قتال فيه قل قتال فيه كبير አይቻልም። ከባድ ኃጢያት ነው። በተከበረው ወር ውስጥ ሰው መግደል حرام ነው በላቸው አለ አላህ። ከዚያስ ወሰዱን عن سبيل الله ይሄ ሙስሊሞች ምን አድርገዋል? በተከበረው ወር ላይ ምን አድርገዋል? ሰው ገለዋል። ምንድነው በላላቸው አላህ? ምንድነው በላላቸው? ኃጢያት ነው፣ ወንጀል ነው በላቸው። እኛ ወንጀል ሰርተናል ሙስሊሞች፣ እሺ ወንጀል ሰርተናል። በተከበረው ወር ውስጥ حرام ነገር ሰርተናል። ከባድ ከሆኑ ወንጀሎች ውስጥ ሰርተናል። እናንተስ? ወሰዱን عن سبيل الله የእናንተ ወንጀል ደግሞ ከአላህ መንገድ ላይ ሰዎችን ማገድ፣ ከአላህ ዲን ላይ ሰዎችን ማገድ። ወሰድ عن سبيل الله በአላህ መንገድ ላይ ቆማችሁ ሰው አላህ ለሰው ልጆች የህይወት መመሪያ እንዲሆን ያወረደውን ቁርአን እስልምና እንዳይቀበል ዳዕዋ እንዳይደረግለት የህይወት መመሪያ ወደ እርሱ እንዳይደርስ ቁርአን እንዳያገኝ ሰድ عن سبيل الله መንገድ ዘግታችኋል። አንድ ወኩፍሩን به ሁለተኛ ወንጀላችሁ በአላህ ክዳችኋል። የእናንተ ወንጀል والمسجد الحرام واخراج اهله منه የተከበረው መስጂድ ቤተሰቦቹን አባራችኋል ከሱ። ማንን? ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሰሃባዎችን። የእነርሱ እኮ ነው የአላህ ቤት ነው አይደል እንዴ? ለማን ነው የተገባው? ለሙስሊሞች፣ ለጣዖት አይደለም። ውስጡ ጣዖት ነው የሞላው። ጣዖት ሞልተውበት ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ምን አደረጓቸው? አባረሯቸው ከመስጂድ አልሐራም። ሶስተኛው የእናንተ ወንጀል ከአላህ መንገድ ሰዎችን ማገድ፣ በአላህ ላይ መካድ፣ ከተከበረው ከአባ ላይ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቹን ማባረር የእናንተ ወንጀል ይሄ ሁሉ አክበሩ ዐንደላህ ይሄ አላህ ዘንድ በላጭ ነው። የእናንተ ሙስሊሞች ከሰሩት አንድ ሰው ገለዋል አይደል? ናም ይሄ ኃጢያት ነው፣ ወንጀል ነው። ነገር ግን የእናንተ እጥፍ ድርብ የሆነው ወንጀል ደግሞ ሙስሊሞች ከሰሩት 1000 ጊዜ በላይ ነው። አክበሩ ዐንደላህ አላህ ዘንዳ ሙስሊሞቹ ከሰሩት ወንጀል እናንተ የሰራችሁት ወንጀል በጣም ምን የሆነ ነው? አክበር የበዛ ነው። طيب والفتنه اكبر من القتل አላቸው አላህ። ሰዎችን በዲናቸው ላይ መፈተን ከመግደል ይበልጣል አላቸው አላህ። ሰዎችን በዲናቸው ላይ መፈተን ሰሃባዎችን እያቃጠሉ እየገደሉ እያሰቃዩ በዲናቸው እየፈተኑ ነው። والفتنه اكبر من القتل እናንተ አንድ ሰው ተገደለባችሁ እና ነገር ግን እናንተ ሺዎችን ምን ያደረጋችሁ ነው? ከዲናቸው እየፈተናችሁ ነው። እናንተ ሙሽሪኮች የእናንተ ወንጀል እጥፍ ድርብ ነው በላቸው። አንገትህን እንዳትሰብር አላቸው አላህ። አንገትህን እንዳትሰብር ያ መሐመድ። ሰሃባዎችም ምን አታርጋቸው?
አትቆጣባቸው አንገታቸው እንዲሰብር ቅስማቸው እንዲሰበር አታድርጋቸው እኔ ምራለሁ ወንጀል ነው ወንጀል ነው خلاص ዲያ ተከፍሏል ካሳ ተከፍሏቸዋል አለቀ እነርሱ የሰሩት ወንጀል ግን ዱንያም ላይ አኺራም ላይ ከዚህኛው ጋር የሚገናኝ አይደለም አብሽር አላቸው አላህ Subhanahu Wa Ta'ala أبشر وفي شعبان سنة الثاني من الهجرية حول الله القبلة من بيت المقدس إلى الكعبة المشرفة كذي أبو هلا بزي بشوال ور بزي وهلتنيو آنت يا كعبة يصلاة قبلة كبيت المقدس وده كعبة تكيّن وده كعبة نبي محمد صلى الله عليه وسلم مدينة ليلة أفراس الدستوراتوج وده بيت المقدس يسجدوا نبر صلاة وده بيت المقدس نبر مالتنا كذي أبو هلا بأسرى سدستنيو ور لاي فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره تحويل القبلة الله قبلة يسلات قبلة وده كعبة انديهون عزز نبي محمد صلى الله عليه وسلم كل جزء وده لا ينقطعوا الله يطيقوا نبر ልባቸው ወደ ካዕባ ነው ያለው ግን የአላህ ትእዛዝ ስለሆነ ወዴት ነው ዘውረው የሚሰግዱት ወደ ቤተል መቅደስ ግን ሁሌም ዱዓ ያደርጉ ነበር አላህ ካዕባን ቂብላቸው እንዲያደርግላቸው ከዛ ከ16ኛው ወር ላይ በአመት ከምናምን ማለት ነው ወደ ካዕባ ዞረ وكاد ذلك مما يحبه رسول الله صلى الله عليه وسلم ይሄ وكان ذلك مما يحبه رسول الله صلى الله عليه وسلم በጣም የሚወዱት ነበር አላህ መልእክተኛ ወይንተዚሩ ደሞ የሚጠብቁት ነበር አንድ ቀን አላህ ፊትህን አዙር ይለኛል ብለው ይጠብቁ ነበር ምክንያቱም ዱዓ ያደረጉ ስለሆነ በጣም የሚጓጉለት ነገር ስለሆነ እርግጠኛ ነበሩ وقد اكتشف بذلك بعض المخادعين من المنافقين واليهود الذين دخلوا في الإسلام زورا ይሄ የቂብላ መዞር ከቤተ المقدس ወደ ካዕባ መዞር ዝም ብሎ ይውሸት ሰልመናል ብለው የነበሩ ሰዎች ማንነታቸው እንዲታወቅ አደረገ ወደ ኩፍር ተመለሱ መሐመድ ውሸታም ነው ብለው እንዴት አንተ ትላንት ወደዛ ነበር ወደዛ ስትሰግድ ነበር አሁን ደግሞ ለካ አላህ መልእክተኛ ነኝ የምትለው አንተ በራስ እየቀጠፍክ ነው አይሁዶች አስለም መጀመሪያውን ሙዋፈቃ አድርጎናል ብለው ነበር አውቀው ሰልመናል ብለው እንትን ያደረጉት ማለት ነው ግን በዚህ አጋጣሚ ልክ ቂብላ እንትን ሲደረግ እነዚህ ኒፋቅን የሰለሙ የነበሩ ሰዎች በግልጽ ወጡ ፈርተዱ وتطهرت صفوف المسلمين منهم ወደ ኩፍራቸው ተመለሱ የሙስሊሞች ሰፍ አንድነታቸው አላህ አረጋገጠውና ሰላም እንዲሆኑ አደረጋቸው تلك هي التحركات العسكريه التي قام بها رسول الله صلى الله عليه وسلم እነዚህ ናቸው እንግዲህ ነብዩ መሐመድ صلى الله عليه وسلم የሰሯቸው የመካ ሙሽሪኮችን የልብ ትርታቸውን ለማወቅና እነርሱ ሙስሊሞች የት እንዳሉ እንዲያውቁበት ያደረጉት እንቅስቃሴ والمسلمون لحفظ امن المدينه واطرافها የመዲናንና የዙሪያዋን ሰላም ለማስጠበቅ ያደረጉት እንቅስቃሴ ይሄን ይመስል ነበር ولاشعار قريش بسوء عاقبتها ان لم تكف عن شرها كذلك ሙሽሪኮች መካ ውስጥ ያሉ የአላህ ጠላቶች አጋሪዎች እጃቸውን ካልሰበሰቡ ይሄ አላህ ባወረደው ዲን ላይ ለሰዎች እንዳይደርስ ዳዕዋ እንዳይደረግ እስልምና ወደ ዓለም እንዳይደርስ እንከለከላለን ብለው መንገዱ ላይ የሚቆሙ ከሆነ መጨረሻቸው አላህ እንደሚያዋርዳቸው ለመግለጽ የተደረገው እንቅስቃሴ ይሄንን ይመስል ነበር ولكنها ازدادت في العلو والاستكبار ነገር ግን ቁረይሾች ጭራሽ እንደውም ኩራታቸውና ትዕቢታቸው እየባሰ ሄደ ይሄ ነገር ሊያስቆማቸው አልቻለም فلاقت جزاء امرها في بدر الله سبحانه وتعالى በበድር ላይ የወርደት ካባ አለበሳቸው وكان عاقبة امرها خسرا መጨረሻቸው ኪሳራ አላህ አደረገባቸው የበድር ዘመቻ ምን ይመስል እንደነበረ አላህ ከወፈቀን በሚቀጥለው ሳምንት እናያለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم